እንደሚታወቀው እንግዲህ የክልል አቀፍ የ6ኛና የ8ኛ ክፍል ፈተና የሚሰጠው ከሰኔ 8 እስከ 10 ነው። በዚህም እንግዲህ እንደ ነፍስ ሳር ምድር ወረዳ አጠቃላይ የ6ኛ ክፍል በ15 ትምህርት ቤቶች እና የ8ኛ ክፍል ደግሞ በ13 ትምህርት ቤቶች እንሰጣለን። ይህም ሲሆን እንግዲህ 6ኛ ክፍል 621 ተማሪዎች አሉ ተፈታኝ፣ እንዲሁም 8ኛ ክፍል ደግሞ 754 ተማሪዎች አሉ ማለት ነው። እንግዲህ ይህንን ለማድረግ ቀደም ብለን ነው ዝግጅት የጀመር። ለምሳሌ ፈተናውን ከፈተና ማዕከል ማምጣት ከደብረ ማርቆስ አምጥተን በአግባቡ ሴፍ የሆነ ቦታ ላይ ወይም የጸጥታ ተቋማት ላይ አሽገን አስቀምጠናል። ዛሬ ጠዋት ከአጠቃላይ ከፈጻሚ አካላት ጋር ከአስተዳደር፣ ከፖሊስ፣ ከሚመለከታቸው ሰዎች ጋር ባለድርሻ አካላት ጋር ውይይት ነበር ጠዋቱ ማለት እንዴት እናስፈጽመው ያው ካለው ወቅታዊ የጸጥታ ችግርም አኳያ ይህን ፈተና ለማካሄድ እኛ እንደ ተቋም ብቻችንን ማከናወንም ስለማንችል እነዚህ የጸጥታ አካላትም ስለሚያስፈልጉ እነሱ ጋር ጠዋት ላይ ረዘም ያለ ውይይት አድርገናል። ይህም እንግዲህ ፈተናው በምን አግባብ ነው የሚጓጓዝ፣ ከፈተና ተፈተኑ በኋላስ መልሱን እንዴት ነው የምናጓጉዘው ወደዚህ የሚለውን በጣቢያ በቀጠና መርጦ ለማርያም ቀጠና፣ ሰኞ ገበያ ቀጠናና ዲፖ ቀጠና በሚል ከፋፍለን እሱን ጠዋት ላይ አጠቃላይ ያሉ ተግባራትን ተነጋግረን ጨርሰናል። አሁን ከሰዓት ደግሞ እንዳያችሁ አጠቃላይ የፈታኝና ሱፐርቫይዘር ኦሪንቴሽን እየሰጠን ነው። እንግዲህ የኦሪንቴሽን ዋና ዓላማ ይህን የሁለቱንም ክፍል ወይ 6ኛ የ8ኛ ክፍል አቀፍ ፈተና የፈተናን መርህ ወይም የፈተና ዲሲፕሊን በጠበቀ መልኩ ለማከናወን የግድ ለፈጻሚ አካላት ቀድመን እውቅና መፍጠር ስላለብን የተዘጋጀ እውቅና ፕሮግራም ነው። ይህንም የምናደርገው እንግዲህ ያው ፈተና ላይ ብዙ ማለት ፈተና ቀላል ነገር አይደለም። እንግዲህ ልጆች ሲለፉ የከረሙበትም ስለሆነ የነሱ ውጤት መሰብሰቢያቸውም ስለሆነ ልጆች በስነ ልቦናም በሞራልም ተገንብተው ውጤት እንዲያስመዘግቡ ለማድረግ ቀድመን ፈጻሚ አካላትን ዛሬ አወያይተናል። እሁድ ደግሞ በሚኖረን ፕሮግራም ተማሪዎችን ጠቅላላ ተፈታኝ ተማሪዎችን በየትምህርት ቤታቸው በማግኘት አጠቃላይ ኦሪንቴሽን እንሰጣለን ማለት ነው። እንግዲህ ያለን እስካሁን ያለን እንትን ይሄ